ባመናችሁት በምትወዱት ሰው መከዳት ህመሙ እጅግ ከባድ ነው። አፈቅርሻለሁ እወድሻለሁ እያለ በየዕለቱ ይነግራት የነበረ ሰው ድንገት መቀየሩን አምኖ መቀበል ከብዷታል። እንዲህ ያለ ነገር እጅግ ህመሙ ከባድ ነው። ሚስት በገዛ ባለቤቷ የገጠማት ክደት መቀበል የማትችለው ሆኖባታል። ሁሌም የተሻለ ህይወት ይኖረናል እያለ እንደሚወዳት ደጋግሞ የሚነግራት ባሏ በቅጽበት የተቀየረበት ነገር ለሚስት ግራ ሆኖባታል። ባለቤቴ በፍጹም እንዲያደርግብኛል እንዲያለውን ነገር ያስባል ብላ ለቅጽበት እንኳን አስባ አታውቅም ነበር። ነገር ግን ያልጠበቀችው ነገር ገጥሟት ልቧ ስብርብር አለ። ያመነችው ሰው በይፋ በግልጽ ከዳት። ባለቤቴ $500 ሚሊዮን የሎተሪ እጣ ደረሰው። ከዚያም ከቤት አባሩኝ፣ ቅምጡን አገባ። ከጥቂት ጊዜ በኋላ ያደረኩትን ግን በጭራሽ ሊያምነው አልቻለም ትለናለች። ስሜ ኤማ ኮሊንስ ይባላል። እድሜ 36 ነው። የ10 ዓመት ትዳሬ በፍቅር መታገስን ደጋግሞ ይቅር ማለትንና ትንሽም ቢሆን ማለምን አስተምሮኛል። እኔና ባለቤቴ ማይክ ኦሪገን ግዛት ውስጥ በምትገኘው ፖርትላንድ ከተማ ዳርቻ 2 ክፍል ኪራይ ቤት ውስጥ እንኖር ነበር። እሱ የመኪና መሸጫ ውስጥ ይሰራ ነበር። እኔ ደግሞ በአካባቢው ባለ ግሮሰሪ ውስጥ ገንዘብ ተቀባይ ሆኜ አገለግላለሁ። በጋራ የምናገኘው ገቢ ለኑሮ ብቻ የሚበቃ ነበር። አንዳንዴ ኑሮ የሚለው ቃል ራሱ ለኛ ይበዛብን ነበር። የራሳችን የሆኑ ልማዶች ነበሩን። እሁድ ጠዋት የተቃጠለ ፓንኬክና ለብ ያለ ቡና መጠጣት፣ አርብ ምሽት ደግሞ በአንድ አሮጌ ብርድ ልብስ ተጠቅልለን ሶፋ ላይ ቁጭ ብለን ድራማዎችን እያየን ቀድሞኑ ስለምናውቃቸው ቀልዶች መሳቅ። ማይክ ሶፋው ላይ ተቀምጦ በፍቅር እያየኝ አንድ ቀን ህይወታችን ይቀየራል ይለኝ ነበር። እኔም አምነው ነበር፣ ሁልጊዜም አምነው ነበር። አንድ ቀዝቃዛ የጥቅምት ምሽት ከስራ ስመለስ ወተትና ዳቦ ለመግዛት አንድ ሱቅ ጎራ አልኩ። ያረጁትና ደጋኝ ያላቸው ባለሱቅም አዲስ የሎተሪ ትኬቶችን ይዘው ዛሬ እድለኛ ነሽ ሲሉ ቀለዱብኝ። እኔም እየሳኩ በዚህ ሰዓት የፈጣሪ ጣልቃ ገብነት ያስፈልገኛል አልኳቸው። $5 ሰጥቼ አንዱን ትኬት ለጨዋታ ያህል ገዛሁት። ቤት ስደርስ ማይክል መኪናውን እያጠበ ነበር። የገዛሁትን እቃ አስቀምጬ ትኬቱን እያሳየሁት ምናልባት ፈጣሪ ሊባርከን የፈለገው በዚህ ይሆናል አልኩት። እሱም እየሳቀ እሺማ ምናልባት ዛሬ ማታ አሳማዎች በቤታችን ላይ ይበሩ ይሆናል ብሎ ተሳለቀብኝ። ትኬቱን መኪና ውስጥ አስቀምጬው ራት ላዘጋጅ ገባው። ከዚያ በኋላ ስለ ትኬቱ አላሰብኩም ነበር። ችግራችን የማያቋርጥ ቢሆንም ለምደነው ነበር። ፍሪጃችን መቼም ቢሆን ሞልቶ አያውቅም። ልባችን ግን በደስታ የተሞላ ይመስለኝ ነበር። እኛ አንድ ቡድን ነን ብዬ አስብ ነበር። ነገር ግን ወደኋላ መለስ ብዬ ሳስበው ለትዳራችን የምታገለው እኔ ብቻ እንደነበርኩ ተረዳው። ማይክል ሰሞኑን መለወጥ ጀምሮ ነበር። ስራ ላይ ረጅም ሰዓት ያሳልፋል፣ ይኳኳላል። እናም ስልኩ ላይ የሚመጡለትንና ለእኔ ሊያሳየኝ የማይፈልጋቸውን መልእክቶች እያየ ፈገግ ይላል። እኔ ግን ጥርጣሬን አጠፋሁት። ትዳር ልክ እንደ ሳምባ አየር እምነት ያስፈልገዋል ብዬ ራሴን አሳመንኩ። የሚቀጥሉት ቀናት እንደተለመደው አለፉ። እኔ የፍጆታ ሂሳባችንን ለመክፈል ደራርቤ እሰራ ነበር። ማይክል ግን ህይወት ምንም ደስታ የለውም። በቃ ህይወታችን በስራ በሂሳብ ክፍያና በርካሽ ራት ብቻ ተወስኖ ቀረ እያለ ያማርን ነበር። እኔ ግን ምናልባት ታምራችን በመንገድ ላይ ይሆናል ብዬ አጽናናው ነበር። አንድ አርብ ጠዋት ዝናብ በኃይል ይዘንብ ነበር። ማይክል የመኪና መሸጫው ላይ ስራ አለብኝ ብሎ ማልዶ ወጣ። በመኪናው ውስጥ ትቶት የነበረውንና እኔ የረሳሁት ያ የሎተሪ ትኬት ህይወታችንን መቀየር መጀመሩን አላወቅኩም ነበር። ያ ትንሽ ወረቀት በባለቤቴ የተናቀውና በእኔ አሻራ የተበከለው ወረቀት የገነባነውን ሁሉ ሊያፈርስ መሆኑን አልገመትኩም ነበር። በዚያ ምሽት ማይክል ሲመለስ በጣም ዝምተኛ ነበር። ራቱን አልነካም። አይኖቹ እኔን ከማየት ይልቅ ሌላ ቦታ ይቅበዘበዙ ነበር። የሆነ ችግር አለ ብዬ ጠየቅኩት። የለም ደክሞኝ ነው አለኝ በችኮላ። ነገር ግን በውስጡ የሆነ ትልቅ ሚስጥር እንደያዘ ያስታውቅበት ነበር። እኔ ቀድሜ ተኛው።
ብርድ ልብስ በድንገት ለአንድ ሰው ብቻ የሚበቃ መስሎ ታየኝ። ማይክል ሳሎን ውስጥ ሲመላለስና በስልክ በሹክሹክታ ሲያወራ እሰማው ነበር። ልቤ ዮናስ ገራሚ ስጦታ ሊያዘጋጅልኝ ይሆናል ብሎ ማመን ቢፈልግም አእምሮዬ ግን ሌላ አደገኛ ነገር እያሰበ ነበር። በማግስቱ ጠዋት ፍቅራችን ገና ትኩስ በነበረበት ጊዜ ያደርገው እንደነበረው ግንባሬን ስሞኝ ወጣ። ግማሽ እንቅልፍ ላይ ሆኜ ፈገግ አልኩ። ነገር ግን በዚያው ምሽት ህይወቴ ሙሉ በሙሉ እንደሚለወጥ አላወኩም ነበር። አንዳንዴ ያንን ቅጽበት አስታውሰዋለሁ። ከንፈሩ በቆዳይ ላይ ያሳረፈውን ስሜት፣ የሽቶ ማዛና እኔ በእንቅልፍ ልቦኜ ቡና መግዛት እንዳትረሳ ያልኩት ትዝ ይለኛል። አልመለሰልኝም። ዝም ብሎ ለጥቂት ሰከንዶች ካየኝ በኋላ ወጣ። ይህ የመጨረሻው ሰላማዊ ጠዋታችን መሆኑን ባውቅ ኖሮ እጁን አጥብቄ ይዘው ነበር። ምንም ያህል ቢከብደኝም አሁንም አምንሃለው እለው ነበር። ነገር ግን ህይወት ልብን ሊሰብረው ሲል ማስጠንቀቂያ አይሰጥም፣ ዝም ብሎ ይሰብረዋል። ያ መኪና ውስጥ ተቀምጦ የነበረው ትኬት $500 ሚሊዮን አሸንፎ ነበር። ግማሽ ቢሊዮን ዶላር በህይወታችን ያሉትን ችግሮች ሁሉ ለመፍታት በቂ ገንዘብ፣ ሰላምን፣ ደህንነትንና ምቾትን ለመግዛት የሚበቃ። ነገር ግን ገንዘብ ታማኝነትን ሊገዛ አይችልም። በፍቅር ያልተሞላ ልብም ሊሞላው አይችልም። ያ የ$500 ጨዋታ ወደ ቢሊዮን ዶላር ክህደት እንደሚቀየር ባውቅ ኖሮ የትዳር ጓደኛ ያልኩት ማይክል ቃለ መሃላችንን በስግብግብነት፣ ሳቃችንን በውሸትና ፍቅራችንን በሌላ ሴት እንደሚለውጠው ባውቅ ኖሮ ሁሉም ነገር ሊለወጥ ነበር። እኔም በጣም የምታምኚው ሰው ሲከዳሽ ምን ያህል እንደሚሰማሽ ልማር ነበር። ማክሰኞ ጠዋት በማይክል ላይ የሆነ ያልተለመደ ነገር አስተዋልኩ። ማይክል ከወትሮ ቀደም ብሎ ወደ ቤት ገባ። ለዓመታት ያልሰማሁትን ዜማ እያዜመ ነበር። ፊቱ በደስታ ሳይሆን በሆነ አስፈሪ ስሜት ያበራል። ስግብግብነት የራሱ የሆነ ብልጭልጭታ አለው። እኔ ግን ያን ጊዜ አላስተዋልኩም ነበር። ከጠዋቱ 4 ሰዓት ላይ መጠጥ ሲቀዳ እያየሁት ሁሉም ነገር ደህና ነው ስል ጠየቅኩት። እሱም ፈገግ ብሎ ከደህናም በላይ ነው፣ ህይወቴ ሊቀየር ነው አለኝ። ቃላቱ በሰውነቴ ውስጥ ብርድ እንዲሰማኝ አደረጉ። ከዚያ በኋላ ለቀናት ሚስጥራዊ ሆነ። የስልኩን የይለፍ ቃል ቀየረ። ከእኔ ጋር እራት መብላት አቆመ። እናም ሌሊቱን በሙሉ ስራ ነኝ እያለም ማደር ጀመረ። አዳዲስ ልብሶችን፣ ውድ ሽቶችን ገዛ። ስልክ ሲደወልለትም ወደ ሌላ ክፍል ገብቶ ማውራት ጀመረ። ምን እየተካሄደ እንደሆነ በጠየቅኩት ቁጥር አትረጂውም ኤማ እያለ በግማሽ ፈገግታ ያፌዝብኛል። ማወቅ ነበረብኝ። ምልክቶች ሁሉ እዚያው ነበሩ። ያ ከመጠን ያለፈ ደስታ፣ መራቅና በልቤ ዙሪያ እንደ ጡብ የሚገነባ ውሸት። ከዕለታት አንድ ቀን በቴሌቪዥን ዜማ ላይ አንድ ዜና አየው። በኦሪገን ግዛት የሚኖር አንድ ሰው የ$500 ሚሊዮን የፓወርቦል ሎተሪ አሸናፊ የሚል ስሙ አልተጠቀሰም ነበር። ነገር ግን የተጠቀሰችው ከተማ የኛው ነበረች። በድንጋጤ እየሳኩ ወደ ማይክል ዞርኩና አንተ ብትሆንስ ምንኛ አስቀኝ ይሆን ነበር አልኩት። ለአንድ ሰከንድ ያልደነገጠ እውነቱ በፊቱ ላይ ብልጭ ሲል አየሁት። ከዚያ በግልጽ እየሳቀ አዎኔ እንዲህ እድለኛ ብሆንማ ጥሩ ነበር አለ። በዚያች ሌሊት ወደ አልጋ አልመጣም። ሌሊት 8 ሰዓት ላይ ትነቃ አልነበረም። ስልኩ፣ ጃኬቱ፣ አልፎ ተርፎም የጥርስ ብሩሽ እንኳን አልነበረም። ልቤ ደነገጠ። ነገር ግን ለጊዜ ይሆናል ብዬ ራሴን አጽናናው። ሰዎች በአንድ ጀንበር ትዳራቸውን ጥለው አይሄዱም አይደል ብዬ አሰብኩ። በማግስቱ ምሽት አዲስ ሱፍ ለብሶና በኩራት ፈገግ ብሎ መጣ። ከፊት ለፊቴ ተቀመጠ። ፊቱ ላይ ምንም አይነት ርኅራኄ አይታይም። በዝግታ ኤማ መነጋገር አለብን አለኝ። ሆዴን ባርባር አለው። ስለምን? ስለኛ አልኩት። አይኔን እያየ እኛ ካሁን በኋላ አንመጣጠንም። አንቺ ወደ ኋላ እየጎተትሽኝ ነው። ከዚህ በኋላ ከአንቺ ጋር የንን ትንሽ ህይወት መኖር አልችልም አለኝ። ድምጼ እየተቆራረጠ ምን እያለ ነው? ሁሉም ነገር አብረን ነው የገነባ ነው ማይክል፣ እኔና አንተ አልኩት። የገዛ ፈሪነቱን ለማመካኘት እንደሚሞክር ሰው ወዲና ወዲያ እየተመላለሰ አትረጂውም ኤማ፣ እኔ ይበልጥ ትልቅ ነገር፣ የተሻሉ ነገሮችና የተሻሉ ሰዎችን እፈልጋለሁ አለኝ። አይኖቼ በእንባ ተሞሉ። የተሻሉ ሰዎች ሳብሪናን ማለት ነው አልኩት። ስሟን ሳላስበው ነበር የተናገርኩት። መኪና መሸጫ ውስጥ የምትሰራው ያቺ ሴት አንድ ጊዜ አይቻታለሁ። ሁልጊዜ ወደ እሱ ትጠጋ ነበር። ሁልጊዜም በከፍተኛ ድምፅ ትስቃለች።
አልካደም። ይህ ከማንኛውም የእምነት ክደት በላይ ልብ ይሰብራል። ለሷ አላማ አለኝ፣ ሕያው እንደሆንክ እንዲሰማኝ ታደርገኛለች አለኝ። በመካከላችን ያለው ዝምታ ከማንኛውም ጩኸት በላይ ይጮህ ነበር። እጆቼ እየተንቀጠቀጡ ሎተሪውን አሸንፋል አይደል ስል ጠየቅኩት። ደነገጠ። አይኖቹን አጥቦ ለምን እንደዚህ አሰብሽ አለኝ። ምክንያቱም እኔ ካገባሁት ሰው ጋር አትመሳሰልም፣ አዲስ ነፍስ የገዛ ሰው ነው የምትመስለው አልኩት። በንቀት ሳቀና አብደሻል ኤማ፣ ሁልጊዜም ነገሮችን ታጋኛለሽ ብሎ ወጣ። ከ3 ቀን በኋላ ከስራ ስመለስ ንብረቶች ሁሉ በረንዳ ላይ ተደርድረው አገኘዋቸው። ከአልባሳቱ በላይ አንዲት ማስታወሻ ተቀምጣ ነበር። ነገሮችን ከሚገባው በላይ አታካብጃቸው፣ ደህና ትሆኛለሽ የሚል ቁልፉን ቀይሮት ነበር። በ10 ዓመት ፍቅር የተገነባው ትዳር በረንዳ ላይ በተቀመጡ ሳጥኖች ተተካ። በዚያ ቅዝቃዜ ቆሜ አንድ ቀን የራሳችን እናደርገዋለን ብለን ያልነውን ቤት አየሁት። አሁን ግን ለራሱና ለሷ ገዝቶታል። ለሳምንታት በጓደኛዬ ሶፋ ላይ ተኝቼ አመሸው። በየምሽቱ ማህበራዊ ሚዲያ ላይ እፈልጋቸው ነበር። ማይክልና ሳብሪና ውድ ልብሶችን ለብሰው አዲስ በገዙት ትልቅ ቤት ውስጥ ሻምፓኝ ሲጠጡ አየዋቸው። አዲስ ጅማሬ፣ ሁልጊዜም አመስጋኞች ነን የሚል ጽሑፍ ከፎቶ ጋር አስፍረዋል። ልጠላው ፈልጌ ነበር። ሰማዩ እስኪሰነጠቅ ድረስ መጮ ፈልጌ ነበር። ነገር ግን የተሰማኝ ባዶነት ብቻ ነበር። እናቴ ክደት የሚጀምረው በጩቤ ሳይሆን በሹክሹክታ ነው ትል ነበር። ልክ ነበረች። በስግብግብነት ሹክሹክታ ተጀመረ። ገንዘብ ሁሉንም ነገር ይቀይራል ይባላል። የማይባለው ግን ገንዘብ ማንነትን እንደሚያጋልጥ ነው። ማይክል ሁልጊዜ ትልቅ ሰው መሆን ይመኝ ነበር። ነገር ግን ትልቅ መሆን እኔን ማጣትን እንደሚጨምር አላውቅም ነበር። ሳምንታት ወደ ወራት ተቀየሩ። ህመሙ ቀነሰ፣ ጥያቄዎቹ ግን አልቀነሱም። ለስንት ጊዜ ሲያቅደው ነበር ብዬ አስባለሁ። ሰላም አገኘው ብዬ ራሴን አጽናናለሁ። ነገር ግን እድል የሚገርም አካሄድ አላት። ምክንያቱም ከአሮጌ ቦርሳዎቼ በአንድ ውስጥ በደረሰኞችና በዝርዝሮች መካከል የተቀበረ አንድ ነገር አገኘው። ሁሉንም ነገር እንደገና ሊቀይር የሚችል አንድ ወረቀት። ያ ወረቀት እሱ የሰረቀው ሀብት የሱ እንዳልነበር የሚያረጋግጥ ነው። በዚህ ጊዜ ግን አላለቅስም። እዋጋለው። ለወራት በልብስ ማጠቢያ ቤት ላይ ባለች ትንሽ ቤት ተከራይቼ ኖርኩኝ። የልብስ ማጠቢያ ማሽኖቹ ድምፅ በልቤ ውስጥ ያለውን ስቃይ እንዲያጠፉልኝ እሞክራለሁ። በየቀኑ መስታወት ፊት ቆሜ ደህና ትሆኛለሽ እላለሁ። ምንም እንኳን ራሴን ባላምነውም ማይክል ግን በጣም ፈጥኖ ህይወቱን ቀጥሏል። በጣም ፈጥኖ በአካባቢው ያሉ መጽሔቶችን ሁሉ በእሱ ፈገግታ የተሞሉ ነበሩ። የአካባቢው ሰው የ500 ሚሊዮን ዶላር ባለቤት ሆነ ይላሉ። አዲሷ ሚስቱ ሳብሪና አጠገቡ ቆማ ውድ ሱፍና የዲዛይነር ጫማዎችን አድርጎ ይታያል። አብሬው ህይወቴን የገነባውት ሰው አሁን ባርና በውሸት ወደ ተገነባ ሌላ ዓለም ውስጥ ገብቷል። እኔ ግን ህይወቴን ለመቀጠል ሞከርኩኝ። ተጨማሪ ስራዎችን እሰራለሁ። ምሳዬን በወረቀት ከረጢት እያሸኩ ወስዳለሁ። እናም የሚያውቁኝ ሰዎች የሚሉትን ሹክሹክታ ችላ እላለሁ። ምሕረትን እንደ ልብስ መልበስ አልፈለኩም። ነገር ግን ምሽት ላይ ከተማዋ ጸጥ ስትል ያ ዝምታ እንደ ሹል ጥርስ በልቤ ውስጥ ይገባ ነበር። አንድ ዝናባማ ምሽት ትንሽዬ ቤትን ለማጽዳት ወሰንኩ። ምናልባት አእምሮዬ ለማረጋጋት ወይም ስለሱ በስልኬ እንዳልፈልግ እጆቼን በስራ ለመጥመድ ፈልጌ ይሆናል። ከቁም ሳጥን ውስጥ አንድ አሮጌ ቦርሳ ወጣው። ማዕበሉ ከመጀመሩ በፊት ካደረግኩ በኋላ ነክቼው አላውቅም ነበር። በውስጡ የተጨማደዱ ደረሰኞች፣ ሳንቲሞችና የቆዩ የሽቶ ማዛዎች ነበሩት። ያን ጊዜ ነው ያየሁት። በዳር በኩል ትንሽ የተቀደደ ቀጭን ወረቀት። የሎተሪ ትኬቱ ደረሰኝ። ልቤ ቆመ። በላዩ ላይ የተጻፈውን ቀን ወተትና ዳቦ ይዤ ወደ ቤት የመጣሁበት ቀን ነበር። ፈጣሪ ያስታውሰን ይሆናል ብዬ የቀለድኩበት ቀን። ወለሉ ላይ ተዘረርኩ። እያየሁትም ሊሆን ይችላል ብዬ በሹክሹክታ ተናገርኩ። በማግስቱ ጠዋት ወደ ሎተሪ ቢሮ ደወልኩ። ድምፄ እየተንቀጠቀጠ ጤና ይስጥልኝ፣ የሆነ ስህተት ያለ ይመስለኛል አልኩ። በስልክ መስመሩ ላይ የነበረች ሴት በትህትና የትኬቱን መግዣ መረጃ ጠየቀችኝ። የሱቁን ስም፣ ቀኑንና ሰዓቱን ነገርኳት። እመቤቴ ለጥቂት ሰከንዶች መጠበቅ ትቻለሽ አለችኝ። ያቺ 1 ደቂቃ እንደ 1 ሰዓት ረዘመችብኝ። ልቤ በኃይል ከመምታቱ የተነሳ በጆሬ ውስጥ ድምፁ ያስተጋባ ነበር። ከጥቂት ጊዜ በኋላ ተመለሰች። ከዚያ ቦታ የተወሰደ የካሜራ ምስል አለን። አንቺን የምትመስል ሴት ያንን ትኬት ስትገዛ ይታያል። ሰዓቱም ካሸነፈው ትኬት ጋር ይገጥማል አለችኝ። ስልኩን አጥብቄ ያዝኩት። ማለት ትኬቱ የኔ ነበር? አዎ እመቤት
ትኬቱን የገዛሽው በይፋ የተመዘገብሽውም አንቺ ነሽ፣ ቅሬታ ማቅረብ ትፈልጊያለሽ ብላ ጠየቀች። ለረጅም ሰከንዶች ትንፋሽን አጣው። ዓለም በዙሪያ የዞረች። እኔን ሊያጠፋኝ ያለው ነገር ገና ከመጀመሪያው የኔ ነበር። አይኖቼ በእንባ ተሞሉ። ይህ ግን ካዘን ሳይሆን ከተገላቢጦሹ እድል የተነሳ ነበር። ስልኩን ዘጋውትና እየተንቀጠቀጥኩ ተቀመጥኩ። በእንባዬ መካከል ሳቅ ይፈልቅብኝ ነበር። ትኬቴን ሰረቀኝ። ባለቤቴ እኔን ለመጠበቅ ቃል የገባልኝ ሰው የወደፊት ህይወቴን ዘረፈኝ። የሚቀጥለውን ሳምንት ማስረጃ በመሰብሰብ አሳለፍኩ። ትኬቱን ወደ ገዛውበት ሱቅ ተመለስኩ። ያ አሮጌ ባለ ሱቅ ወዲያውን አወቁኝ። አንቺን አውቅሻለሁ አሉኝ በፈገግታ። ያኔ ስለ ፈጣሪ በረከት የቀለድሽው ሴት ነሽ። ጉሮሮዬ ተዘጋም። እሳቸው ያንን የሚያረጋግጥ ምስክርነታቸውን ፈረሙልኝ። ብዙ ነገር ባወቅኩ ቁጥር ይበልጥ እየጠነከርኩ መጣው። በጨለማ ውስጥ ስታለቅስ የነበረች ሴት አሁን የለችም። በእሷ ቦታ ይበልጥ ቀዝቃዛና ብልህ የሆነች ሴት ተተክታለች። ፍትህ አንዳንድ ጊዜ ጸጥ ያለ ትዕግስት እንደሚያስፈልጋው የተረዳች ሴት። ያም ሆኖ ግን አልተቻኮልኩም። የማይክል ትዕቢት ለጥፋቱ ምክንያት እንደሚሆን አውቅ ነበር። ሀብቱን በኢንተርኔት ላይ ያሳይ ነበር። ስለ መርከቦች፣ ስለ ሽርሽሮች፣ ስለ ትኬቱና ስለ ድካሙ ቃለ መጠይቅ ይሰጥ ነበር። እኔ ግን በትንሿ ቤት ሆኜ ያንን ሁሉ እያየው በርካሽ ቡናዬ እየተጎነጨው ፈገግላለሁ። የዝናናበት እያንዳንዱ ንጉስ መሬቱ እስኪናወጥ ድረስ የሚረግጠው መሬት ይረሳል። አንድ ምሽት በዜና ላይ አንድ ቃለ መጠይቅ አየው። ጋዜጠኛው ማይክል መኪና ከመሸጥ ወደ ሁሉም መኪናዎች ባለቤትነት መሸጋገር ምን ይሰማል ሲል ጠየቀው። እሱም ያንን የኩራት ፈገግታ እያሳየ ደክም ያገኘውት ስለሆነ ደስ ይለኛል፣ ሁልጊዜም ለትልቅ ነገር እንደታጨው አምን ነበር አለ። ቴሌቪዥኑን አጠፋውትና አልደከምክበትም፣ የደከምኩበት እኔ ነኝ ብዬ በሹክሹክታ ተናገርኩ። በዚያች ሌሊት ቀለል ያለ ልብስ ለብሼ የገዛውትን ደረሰኝ እንደ ጦር ይዤ ፍርድ ቤት ስገባ በህልሜ አየው። ስጮ ሳለቅስ የኔ የሆነውን ብቻ ስረከብ በማግስቱ ያንን ህልም ወደ እውነት ቀየርኩት። በፖርትላንድ ውስጥ ካሉ ምርጥ ጠበቃዎች አንዱ ወደ ሆነው ወደ ዴቪድ ተርነር ቢሮ አመራው። ታሪኬን ስነግረው በዝምታ ያዳምጠኝ ነበር። ስጨርስ ወንበሩ ላይ ተደግፎ ወይዘሮ ካሊስን በጣም ጠንካራ ማስረጃ አለሽ፣ እኔም እንደማሸነፍ እርግጠኛ ነኝ አለኝ። ለወራት ያህል ለመጀመሪያ ጊዜ በውስጤ የሆነ ነገር ሲንቀሳቀስ ተሰማኝ። ተስፋ ዝም ብሎ ታምር የሚጠባበቅ የዋነት ሳይሆን ከክህደት አመድ ላይ አዲስ ህይወት የሚገነባ ተስፋ። ከቢሮ ስወጣ ዝናቡ አቁሞ ነበር። አየሩ አዲስ ማዛ ነበረው። ጨዋታው ተጀምሯል ማይክል አልኩ ለራሴ። ከዚህ ቀን ጀምሮ ሁሉም ነገር በስልትና በጸጥታ መቀየር ጀመረ። አላማዬን ለሰው አላወራውም ወይም በጩኸት በቀል አልፈለኩም። ዝምታን መረጥኩ። የሚገባቸውን ቅጣት እንደሚቀበሉ የሚያውቁ ሰዎችን የሚያስጨንቀውን ያንን ዝምታ። ጠበቃዬ ዴቪድ ከማዕበል በፊት ያለ ጸጥታ ይለው ነበር። ልክ ነበር። ዴቪድና ቡድኑ የሚያስፈልጉንን ማስረጃዎች በሙሉ ሰበሰቡ። እኔ ትኬቱን ስገዛ የሚያሳየው የካሜራ ምስል፣ በባንክ ካርዴ የከፈልኩት ዲጂታል መረጃ፣ የባለሱቁ ምስክርነትና በዚያኑ ምሽት በሱቁ ፊት ለፊት የተነሳውት ፎቶ። በፎቶ ጀርባ ያለው ምልክት ከካሜራው ምስል ጋር በትክክል ይገጥማል። ኤማ እሱ ምን እየመጣበት እንደሆነ አውቅም። እንዳታስጠነቅቂው አለኝ ዴቪድ። ፈገግ አልኩና አላስጠነቅቀውም፣ እኔን እንዳገኘኝ ሁሉ እውነቱን ዘግይቶ ያገኘዋል አልኩት። በዚህ መካከል የማይክል ህይወት በመጽሔቶች ላይ ይታዩ ነበር። ሳብሪና የሎተሪ ፍቅረኛሞች የዓለም አቀፍ የበጎ አድራጎት ጉብኝት ሊያደርጉ ነው የሚሉ አርዕስተ ዜናዎች ይወጣሉ። እኔን ከሰረቀው ገንዘብ ላይ ለጋስ ተብሎ ሲወደስ ማየቱ ያሰቀኛል። ነገር ግን ቁጣይ ወደ ትኩረት ተለወጠ። አሁን በቀል ሳይሆን ፍትህ ነበር የምፈልገው። ክሱን ሐሙስ ጠዋት መሰረትን። አርብ ላይ እንደ መብረቅ በዜና ተሰራጨ። አንዲት ሴት የ500 ሚሊዮን ዶላር ሎተሪ በባለቤቷ እንደተሰረቀባት ገለጸች የሚል ስልኬ ሳያቋርጥ ጮኋል። የድሮ ጓደኞች፣ ጋዜጠኞች፣ እንዲያውም እኔ መኖሬን የረሱ የራቁ ዘመዶች ሁሉ ይደውሉ ነበር። ስልኬን አጠፋሁት። ይህንን የማደርገው ለታዋቂነት ሳይሆን ዳግም ለመተንፈስ ነበር። ቅዳሜ ላይ ማይክል ደወለ። ድምፁን ከሰማው ወራት ሆኖኝ ነበር። ስልኩን ሳነሳው ለጥቂት ጊዜ ዝም አለና ኤማ ምን እያደረግሽ ነው አለኝ። የኔ በትን እየመለስኩ ነው አልኩት። በንቀት ሳቀና አብደሻል፣ ልታሸንፊ አትችይም አለኝ። እንግዲያውስ ፍርድ ቤት እንፋረዳለን አልኩት። ማን ያምነኛል ብለሽ ታስቢያለሽ ሲለኝ ባያየኝም ፈገግ ብዬ እንዲያምኑኝ አልፈልግም ማይክል፣
ማስረጃውን እንዲያዩት ነው የምፈልገው አልኩትና ዘጋውበት። በዚያች ሌሊት እሱ በትልቁ ቤት ውስጥ ሲጨነቅ ታየኝ። በእኔ ፊት አልተሰበረም ነበር፣ ነገር ግን ፈርቷል። ስግብግብነት ሁልጊዜም መጋለጥን ይፈራል። የሚቀጥሉት ሳምንታት በሕግ ክርክሮችና በሚዲያ ወሬዎች ተሞሉ። ጋዜጠኞች በቤቴ ደጃፍ ላይ ይቆዩ ነበር። እኔ ግን እንደተለመደው ወደ ስራ ሄዳለሁ። ራሴን ዝቅ አድርጌ ወሬውን ችላላለሁ። በውስጤ ግን ተዘጋጅቻለሁ። ቀድሞኑ ሁሉንም ነገር አንድ ጊዜ አጥቻለሁ። ከአሁን በኋላ የምፈራው ምንም ነገር አልነበረም። የመጀመሪያው የቅድመ ችሎት ምርመራ ቀን ሲደርስ ጥቁር ሰማያዊ ሱፍ ለብሼ ወደ ፍርድ ቤት ገባው። አለባበሴ ቀለል ያለ ግን ጥንካሬን የሚያሳይ ነበር። ሳብሪና በወዳር ልብስ ተሞሽራና ለካሜራዎችም የልምምድ ፈገግታዋን እያሳየች መጣች። ማይክል መንጋጋውን አጥብቆ አጠገቧ ቆሞ ነበር። ለአንድ ሰከንድ ያህል አይናችን ተገናኘ። ያን ጊዜ አየሁት። በራሱ ላይ የነበረው መተማመን መሰንጠቅ ጀምሯል። ወደ ጠበቃው ጠጋ ብሎ የሆነ ነገር በሹክሹክታ ይለው ነበር። እኔ ግን ግድ አልነበረኝም። የመጣሁት ለመከራከር ሳይሆን የደከምኩበትን ሀብቴን ለማስመለስ ነው። በችሎቱ ሂደት ዴቪድ ማስረጃዎችን በረጋ መንፈስና በጥንቃቄ አቀረበ። የዳኛዋ ፊት ከማወቅ ጉጉት ወደ ጠንካራ አለማመን ተቀየረ። ወይዘሮ ኮሊሰን ስትል ጠየቀችኝ። ባለቤትሽ ያሸነፈውን ትኬት ያቀረበው አንቺ ሳታውቂና ፈቃድሽ ሳይኖር እንደሆነ በማላ ታረጋግጫለሽ? አዎ ክብርት ዳኛ አልኩ። በጽናት አድርጎታል። የማይክል ጠበቃ የባለቤትነት ማረጋገጫ የለም በማለት ተቃውሞ አቀረበ። ያን ጊዜ ነበር ዴቪድ ደረሰኞቹን፣ የካሜራ ምስሉንና የባለሱቁን የምስክርነት ቃል ያቀረበው። ፍርድ ቤቱ ጭጭ አለ። ሳብሪና እንኳን ፈገግታዋ ጠፋ። ከችሎቱ በኋላ አንድ ጋዜጠኛ ቀድሞ ባለቤትን ፊት ለፊት መጋፈጥ ምን እንደሚሰማኝ ጠየቀኝ። በመጨረሻም ድምጽ እየተሰማ እንደሆነ ይሰማኛል ብዬ መለስኩለት። በዚያች ሌሊት በመስኮት በኩል የከተማዋን መብራት እያየው የነገሮችን ተገላቢጦሽ አሰብኩ። እሱ ሁሉንም ነገር ከእኔ ወሰደው በዝምታ ነበር። አሁን ግን በዝምታ ሁሉንም ነገር እየመለስኩ ነው። በማግስቱ ጠዋት ዴቪድ ደወለ። በስምምነት እንጨርሰው እያሉ ነው አለኝ። በዝግታ ሳኩ። አይሆንም፣ እሱ የወሰደው በይፋ በሰው ፊት ነው። የሚያጣውን በይፋ በሰው ፊት መሆን አለበት። የመጨረሻው የፍርድ ቤት ቀን ተቀጠረ። አየሩ በትዕግስት ሲጠበቅ በነበረ ፍትህ የከበደ ይመስል ነበር። አልተጨነኩም ነበር። በልብ ስብራት በውርደትና በብቸኝነት ውስጥ አልፌ መጥቻለሁ። አሁን ወደ እውነት እየተጓዝኩ ነው። እናም ማይክል የማያውቀውን አንድ ነገር አውቃለሁ። የአንድን ሰው ፍቅር፣ ቤትና ክብር ስትቀማው ተራራውን ሊያንቀሳቀስ የሚችል አንድ ነገር ብቻ ትተውለታለህ። እሱም ቁርጠኝነት ነው። የመጨረሻው የችሎቱ ቀን ልክ እንደ አንድ አድካሚ ፊልም ማብቂያ ነበር። እኔ ግን ተመልካች ሳልሆን ዋና ባለታሪኳ ነበርኩ። እጆቼ አልተንቀጠቀጡም፣ ምክንያቱም መጨረሻው እንደደረሰ አውቃለሁ። ፍርድ ቤቱ በሰዎች ተሞልቷል። ጋዜጠኞች፣ የማወቅ ጉጉት ያላቸው ሰዎች፣ እንዲያውም ድሮ የሚያውቁን ሁሉ ነበሩ። እኔ ሳልፍ በሹክሹክታ ያወሩ ነበር። እንደኔ ያለች ተራ ሴት እንዴት 1 ሚሊዮነርን ልትሞግት ቻለች ብለው እንደሚገረሙ ያስታውቃል። ማይክል እንደተለመደው ዘግይቶ መጣ። ሳብሪና እንደ ውድ ጌጥ እጇን ይዛው ነበር። ውድ ግራጫ ሱፍ ለብሷል። ነገር ግን አይኖቹ እረፍት የሌላቸውና ግራ የተጋቡ መሆናቸውን ያሳብቁ ነበር። ካሜራዎቹ የሎተሪው ጥንዶች እያሉ ይከተሏቸው ነበር። ዛሬ ግን ያ ተረት ሊያበቃ ነው። ዳኛ ኤሌኖር ብሩክስ ችሎቱን መምራት ጀመሩ። እሳቸው የማይረባ ወሬ የማይወዱ ጥብቅ ዳኛ በመሆናቸው ይታወቃሉ። ዴቪድ አጠገቤ እንደ ተራራ ጸንቶ ቆሟል። በቃ ተንፍሽ ያለኝ በሹክሹክታ ችሎቱ ተጀመረ። የማይክል ጠበቃ ስለ መራራ የፍቅር ታሪክና ስለ ቅናት በመናገር የመክፈቻ ንግግሩን አቀረበ። ቀናተኛዋ የቀድሞ ሚስት የአንድን ሰው ስኬት ለማጥፋት እየሞከረች ነው አለ። እኔም ሆንኩ ዳኛው ምንም አይነት ስሜት አላሳየንም። ከዚያም ዴቪድ ቆመ። ክብርት ዳኛ አለ፣ ይህ ጉዳይ ስለ ፈረሰ ትዳር አይደለም፣ ስለ ባለቤትነት፣ ስለ ታማኝነትና ስለ ስርቆት ነው። ያ የሎተሪ ትኬት በወይዘሮ ኤማ እንደተገዛና ባለቤቷ ያለ ፈቃድ እንደወሰደባት እናሳያለን። ማስረጃዎቹን አንድ ባንድ አቀረበ። እኔ ለባለሱቁ ገንዘብ ሰጥ የሚያሳየው የካሜራ ምስል ከባንክ መረጃዬ ጋር የሚገጥመው ደረሰኝ፣ የባለሱቁ ቃልና በመጨረሻም እኔ ከገዛሁት ከ2 ቀን በኋላ የማይክል በራሱ ስም ሎተሪውን እንደወሰደ የሚያሳየው መዝገብ። ምስሉ በፍርድ ቤት ስክሪን ላይ ሲታይ ክፍል ውስጥ የሞት ዝምታ ሰፈነ። ምስሉ እኔን በጂንስና በወዲ ልብስ ሆኜ ሳንቲም ስቀበል በፈገግታ ያሳያል። ከ2 ቀን በኋላ ደግሞ ማይክል ያንኑ ትኬት ይዞ ወደ ሎተሪ ቢሮ ሲገባ ያሳያል።
የማይክል ፊት ሲፈራርስ አየሁት። ሳብሪና ተረበሸች፣ አይኖቿን ወደ እርሱ ወረወረች። ያ በጥንቃቄ የተቀባ ፈገግታዋ ለመጀመሪያ ጊዜ ጠፋ። አቶ ኮሊንስ አሉ ዳኛው፣ ድምጻቸው ክፍሉን ሰንጥቆ ሲያልፍ። የትኬት ያንተ እንደሆነ የሚያሳይ ምን ማስረጃ አለ? የማይክል ጠበቃ ተንተባተበ። ክብርት ዳኛ፣ ምስሉ አሳማኝ ቢሆንም ማይክል በባለቤቱ በኩል ትኬቱን እንዳልገዛ አያረጋግጥም አለ። ዴቪድ ጣልቃ ገባ። ተቃውሞ አለኝ። ማይክል የሞላው ቅጽ ላይ ትኬቱን የገዛው እሱ ብቻ እንደሆነ ነው የገለጸው። ይህ ማጭበርበር ነው። ዳኛዋም ተቀብያለሁ አሉ። ማይክል ለመናገር ሞከረ። ክብርት ዳኛ፣ እኔ መኪናውን እየነዳው ሳለው ነው ትኬቱን ያገኘሁት። የኔ መስሎኝ ነበር አለ። ቀጥ ብዬ አይን ውስጥ አየሁትና ያንተ እንዳልሆነ ታውቅ ነበር አልኩት በዝግታ። የዳኛው አስተያየት ጠነከረ። አቶ ኮሊንስ ማታለል በታየበት ቦታ ላይ አላወቅኩም የሚል መከላከያ ተቀባይነት የለውም። ማስረጃው ወይዘሮ ኮሊንስ የሎተሪ ትክክለኛ ባለቤት መሆኗን በግልጽ ያሳያል። በፍርድ ቤት ውስጥ የተደነቀ የሰው ድምፅ አስተጋባ። ካሜራዎች ተነሱ። ከአሁን ሰዓት ጀምሮ በዚህ ሎተሪ ጣስም የተገኘ ማንኛውም ሀብትና ንብረት ወደ ወይዘሮ ኤማ ኮሊንሰን እንዲዛወር ታዟል። አቶ ኮሊንሰን በ30 ቀናት ውስጥ ሁሉንም የፋይናንስ ይዘቶች እንዲያስረክቡ ታዘዋል በማለት ዳኛዋ ተናገሩ። ሳብሪና ምን ስትል የጮቹ ድምፅ የሚያስቅ ነበር። ወደ ማይክል ዞር ብላ የሆነ ነገር በቁጣ ከተናገረች በኋላ ተነስታ በጥድፊያ ወጣች። ማይክል ደርቆ ቀረ። ዴቪድ ትከሻዬን ያዘኝና አደረግሽው አለኝ። እኔ ሳልሆን ፍትነው ያደረገው አልኩት። ከውጭ ጋዜጠኞች ከበቡኝ። ኤማ ምን ይሰማሻል? ገንዘቡን ምን ታደርጊዋለሽ? ይቅር ትይዋለሽ? የሚሉ ጥያቄዎች ተሰነዘሩ። አመስጋኝ ነኝ አልኩኝ። ማንንም ለማጥፋት እዚህ አልመጣውም። እውነቱ እንዲቆም ብቻ ነበር የፈለግኩት። በዚያች ሌሊት ማይክል እባክሽን እንነጋገር የሚል መልእክትን ላከልኝ። አልመለስኩለትም። የሚለዋወጥ ቃል አልቀረበም። እሱ ፍቅርን በስግብግብነት ለውጦ ሁሉንም አጥቷል። በዚያች ሌሊት ለወራት ያህል ለመጀመሪያ ጊዜ በሰላም ተኛው። ከ3 ወራት በኋላ በአንድ ወቅት በብርድ ዕቃ እገዛበት በነበረው ሱፐር ማርኬት በኩል አለፍኩ። አሁን ግን በህንፃው ላይ ስሜ በትልቁ ተጽፏል። የኮሊንስ ገበያ። ይህ ሀብቴን ለማሳየት ሳይሆን ከአመድ ላይ አዲስ ነገር ለመገንባት ነበር። በዚያ ስራ ላይ የብቸኛ እናቶችን፣ በገንዘብ ችግር ውስጥ ያሉ ሴቶችንና እንደኔ የተጣሉ መበለቶችን ቀጠርኩ። ታሪኬ በዓለም ዙሪያ ተሰራጨ። ሰዎች ጸጥተኛዋ አሸናፊ ይሉኝ ነበር። የማይክል ውድቀት ግን ቀጠለ። ሳብሪና በጋራ የነበራቸውን አካውንት ባዶ አድርጋ ወደ አውሮፓ ጠፋች። ውድ መኪናዎች ተወሰዱ። ቤቱ ለህገ ወጪዎች መሸፈኛ ተሸጠ። ጓደኞቹ በአንድ ጀንበር ከዱት። አንድ ቀን በታሳስ ወር በአንድ ካፌ ውስጥ ቡና እየጠጣው ሳለው ከመንገዱ ማዶ አንድ ሰው አየው። ማይክል ነበር። ጺሙ አድጓል። አይኖቹ ሰጥመዋል። በአንድ ወንበር ላይ ተቀምጦ ነበር። ወደ እሱ በዝግታ ሄድኩ። ኤማ፣ በእውነት አንቺ ነሽ አለኝ፣ ድምፁ እየተቆራረጠ። አሁን ነኝ አልኩት። ተለውጠሻል አለኝ። መሆን ነበረብኝ። እኔ አሁን ነፃ ነኝ አልኩት። ሁሉንም ነገር አጥቻለሁ አለ ወደ መሬት እያየ። አውቃለሁ ማይክል አልኩት በዝግታ። ገንዘብን ብቻ ሳይሆን ክብርንና ሰላምን አጥተሃል። አይኖቹ በእንባ ተሞሉ። ሞኝ ነበርኩ። ገንዘብ ሁሉንም ነገር የተሻለ ያደርጋል ብዬ አስብ ነበር። እኔም ገንዘብ መቼም ቢሆን እንዲህ አያደርግም አልኩት። ለረጅም ጊዜ በዝምታ ቆምን። በዙሪያችን ህይወት ይቀጥላል። መኪናዎች ያልፋሉ። ከባህር ቤቶች የሳቅ ድምፅ ይሰማል። እኛ ግን በዚያ ቅጽበት ድሮ በነበርንበት ማንነት የምንሰቃይ ሁለት መናፍስት መስለን ነበር። ከቦርሳዬ ውስጥ ጥቂት አዳዲስ የብር ኖቶችን አውጥቼ ዘረጋውለት። እሱ ብሩን ካየ በኋላ ቀና ብሎ አየኝ። ይቅርታሽን አልፈልግም ሲል አጉተመተመ። እኔ ግን ምሕረት አይደለም የነገሮችን ማብቂያ ነው አልኩት። ብሩ በፊቱ በነበረው የፕላስቲክ ኩባያ ውስጥ አኖርኩና ለጥቂት ሰከንዶች ቆሜ ለመሄድ ዞርኩኝ። ከበስተጀርባዬ ይቅርታ ኤማ፣ በጣም አዝናለሁ ሲል በሹክሹክታ ተናገረ። ቆም አልኩ እንጂ ዞር ብዬ አላየሁትም። እኔም አዝናለሁ አልኩት። ድምፄ በነፋስ ውስጥ በስሱ እየተሰማ ማይክልን ለመጨረሻ ጊዜ ያየሁት ያኔ ነበር። ከወራት በኋላ ሱፐር ማርኬቴ ወደ 3 ቅርንጫፎች አደገ። እንደኔ በክደትና በገንዘብ ነክ በደል ለተጎዱ ሴቶች የሚረዳ የሁለተኛ እድል ፈንድ የተባለ ድርጅት አቋቋምኩ። በመቶዎች የሚቆጠሩ ሴቶች አዲስ ሙያ እንዲማሩ፣ አነስተኛ ንግድ እንዲጀምሩና አስተማማኝ ቤት እንዲያገኙ ረዳን። አንድ ቀን በአንድ የቴሌቪዥን ፕሮግራም ላይ ጋዜጠኛው ኤማ፣ ለዚህ ሁሉ ስኬት የሚያነሳሳሽ ምንድነው ሲል ጠየቀኝ። ፈገግ ብዬ ህይወት በአንድ ቅጽበት ሁሉንም ነገር ሊቀማሽ እንደሚችል መረዳት ነው። ነገር ግን ማንነትሽን ካላጣሽ ህይወት ሁሉንም ነገር መልሳ ልትሰጥሽ ትችላለች አልኩ። ታዳሚው በጭብጨባ አደነቀኝ። በዚያ ቅጽበት ግን ስለ ዝና ወይም ስለ ስኬት አላሰብኩም ነበር። የማስበው የምወደው ሰው ከቤት ስላባረራትና
በተቆለፈ ደጃፍ ፊት ለፊት ቆማ ስታለቅስ ስለነበረችው የድሮዋ ኤማ ነበር። ያቺ ሴት አሁን የለችም። በሷ ቦታ እውነተኛ ሀብት በቁጥር የሚሰላ ሳይሆን በጽናት የሚገኝ መሆኑን የተረዳች ሴት ቆማለች። ከፕሮግራሙ በኋላ ብቻዬን ተቀመጥኩ። መብራቶች ጠፉ፣ ጩኸትም ጸጥ አለ። ለበቀል ሳይሆን ለሰላም ጸለይኩ። ማይክል ስግብግብነትን መረጠ፣ እኔ ግን ጸጋን መረጥኩ። ጸጋ ደግሞ ሁልጊዜ መጨረሻ ላይ እንደሚያሸንፍ ተረዳው። በዚያች ሌሊት ወደ ቤት እየነዳው ሳለ የከተማዋ መብራቶች በመኪናዬ መስታወት ላይ በስሱ ይፈልቃሉ። የሬዲዮን ድምጽ ጨመርኩና ፈገግ አልኩ። የሚለቀቀው ሙዚቃ ማመንን አታቆም የሚል ነበር። እኔም ማመኔን አላቆምኩም። ዘፈኑ ልክ እንደኔ ነበር። ስግብግብነት ከድህነት ይልቅ ዓይንን ያሳውራል። ለሀብት ስትል ፍቅርን ከከዳ ሁለቱንም ታጣለ። ትዕግስትና ታማኝነት ግን በጊዜ ሂደት ሁልጊዜም አሸናፊ ይሆናሉ። ወደ ተመልካቾቻችን ለዛሬ የነበረን ታሪክ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ እንዲያሉ አዳዲስና እውነተኛ ታሪኮች እንዲደርሳችሁ ማድረግ ትችላላችሁ። መልካም ቆይታ።